እንዴት ናችሁ ውድ ቤተሰቦቻችን? ይህ ፉአድ ባህሩ የዩቲዩብ ቻናላችን ነው። እያደመጣችሁን ስለሆነ እጅጉን ከልብ አድርገን እናመሰግናለን። የተለያዩ ስፖርታዊ ጉዳዮችን የምናነሳበት የፉአድ ባህሩ የዝውውር ፕሮግራማችን የምናነሳበት ፕሮግራማችንን ዛሬም እንደተለመደው በዕለተ ሰኞ የከሰዓቱ ፕሮግራማችን ይዘን ተገኝተናል። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። የተለያዩ ስፖርታዊ ጉዳዮችን ዛሬም እያነሳን ቆይታን የምናደርግ ይሆናል። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላም ተመልሰን ስንመጣ የተለያዩ ርዕሰ ጉዳዮችን፣ የዝውውር ጉዳዮችን የምናነሳበትን ፕሮግራም የምንጀምር ይሆናል። አብራችሁን እንድትቆዩ በአክብሮት ጋበዝኩኝ። እንደተለመደው ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ጻፉልን። በተለይ ስምና አድራሻችሁን እየጠቀሳችሁ ደግሞ ሀሳብ አስተያየቶቻችሁን ልታጋሩን ትችላላችሁ። ከመሸጋገሪያ በኋላ በድጋሚ እንገናኛለን። አብራችሁኝ ቆዩ። ማንቸስተር ዩናይትድ ኤሊዮት አንደርሰንን ለማስፈረም በሚያደርገውና ከፍተኛ ወጪ ሊጠይቅ በሚችለው ዝውውር ላይ ከማንቸስተር ሲቲ ጋር በዋጋ የመፎካከር ፍላጎት እንደሌለው ይፋ ተደርጓል። ይሄ የኖቲንግሃም ፎረስት አማካይ በክረምት የዝውውር መስኮት በበርካታ ክለቦች የሚፈለግ ተጫዋች እንደሚሆን የሚጠበቅ ሲሆን ማንቸስተር ዩናይትድም አንዱ ፈላጊ ሆኖ ብቅ ብሏል። ሆኖም ግን ኢኤስፒኤን እንደዘገበው ከሆነ ማንቸስተር ዩናይትዶች ለኤሊዮት አንደርሰን ከተገቢው በላይ ዋጋ መክፈል የማይፈልጉ ሲሆን በምትኩ 3 አማራጮችን ለመመልከት አቅደዋል። ዘገባው እንደሚያብራራው ኖቲንግሃም ፎረስት ለኤሊዮት አንደርሰን 120 ሚሊዮን ፓውንድ ገደማ ዋጋ የሰጠው ሲሆን ይህም ዩናይትድ እንደ ካርሎስ ባሌባ፣ ሳንድሮ ቶናሊ እና ኦሪዮል ቹዋሜኒ ያሉ ሌሎች አማራጮችን እንዲመለከት አድርጎታል። ኤሊዮት አንደርሰን በኖቲንግሃም ፎረስት አስደናቂ የውድድር ዘመንን እያሳለፈ የሚገኝ ሲሆን በሚቀጥሉት ወራት ትልቅ ዝውውር እንደሚያደርግ ምንም ጥርጥር የለውም። ኢኤስፒኤን እንደዘገበው ኖቲንግሃም ፎረስት ለዚህ የእንግሊዝ ብሔራዊ ቡድን ተጫዋችም የሰጠው ዋጋ ተገቢ ነው ብሎ ያምናል። ለዚህም እንደ ሞይስ ካይሴዶ ያሉ አማካዮችን በቅርቡ የተሸጡበትን ከፍተኛ ዋጋ እንደ ማሳያም ይጠቅሳል። ይሁን እንጂ ዩናይትድ ከሰር አሌክስ ፈርጉሰን ዘመን በኋላ ለተጫዋቾች ዝውውር ከፍተኛ ወጪ ሲያባክን የቆየ በመሆኑ ለአንድ ተጫዋች ብቻ ከመጠን በላይ ገንዘቦችን ላለመክፈልም ጥንቃቄ ማድረጉ ተገቢ ነው የሚመስለው። በዘገባው ላይ የተጠቀሱት ሌሎች ተጫዋቾችም ዋጋቸው ቀላል ባይሆንም ካርሎስ ባሌባም፣ ሳንድሮ ቶናሊ ወይም ቹዋሜኒን ማስፈረምም ክለቡን ከኖቲንግሃም ፎረስት ተጫዋች ጋር ሲነጻጸር ከፍተኛ ገንዘብ ሊያሰጠው ይችላል የተባለው። በተመሳሳይ ጊዜም ግን ዋጋቸው አነስ ያሉ አማራጮችን መከተል የራሱ ስጋት አለው። ለምሳሌ ባሌባ በአሁኑ ሰዓት የብቃት መውረድ እያሳየ ሲሆን ቹዋሜኒ ደግሞ በፕሪሚየር ሊጉ ተጫውቶ አያውቅም። ቶናሊ ጥሩ አማራጭ ቢመስልም ከኤሊዮት አንደርሰን በዕድሜ ከፍ ያለና ሁሉን አቀፍ ብቃቱ ደግሞ እንደ አንደርሰን ላይሆን ይችላል። ማንቸስተር ዩናይትድ በዚህ ክረምት ሊወስናቸው የሚገቡ አስቸጋሪ ውሳኔዎችም እነዚህ ይሆናሉ ተብሎ ነው የሚጠበቀው። አርሰናል በዚህ ክረምት ማይልስ ሉዊስ ስኬሊን በ43 ሚሊዮን ፓውንድ ገደማ ለመሸጥ እያሰበ መሆኑ የተዘገበ ሲሆን አትሌቲኮ ማድሪድ ተጫዋቹን ለማስፈረም ፍላጎት አሳይቷል። አርሰናሎችና አትሌቲኮ ማድሪድ በአሁኑ ሰዓት በተለይ ደግሞ በማድሪድ 1-1 በሆናቸው ውጤት በተጠናቀቀው የቻምፒየንስ ሊግ የግማሽ ፍጻሜ ጨዋታ ላይ ትኩረት አድርገው እንደነበር ይታወሳል። የመልሱን ጨዋታ ነገ ያደርጋሉ። ያም ሆኖ ግን የሉዊስ ስኬሊም የወደፊት ቆይታ አጠራጣሪ መሆኑን ተከትሎ እነዚህ ሁለት ትልልቅ ቡድኖች ከሜዳ ውጪ ስላለው የንግድ ልውውጥ በቅርቡ ንግግሮችን እንደሚጀምሩ ነው የሚጠበቀው። ፌጂያስ የተባለው የስፔን መገናኛ ብዙሃን እንደዘገበው ከሆነም ይህ የእንግሊዝ ብሔራዊ ቡድን ተጫዋች በአትሌቲኮ ማድሪድ የክረምት የዝውውር እቅድ ውስጥም ተካቷል። ዘገባው አክሎም እንደገለጸው ሉዊስ ስኬሊ ከሚኬል አርቴታ ታክቲክ ጋር ለመላመድ በመቸገሩ ምክንያት በዚህ የውድድር ዘመን የመሰለፍ ዕድሉ ዝቅተኛ ነበር። ምንም እንኳን በሳምንቱ መጨረሻ በተደረገ የፕሪሚየር ሊግ ጨዋታ ዕለተ ቅዳሜ ላይ ተሳትፎን ቢያደርግም ጥሩ እንቅስቃሴን ቢያደርግም በመሆኑም አርሰናሎች 43 ሚሊዮን ፓውንድ ገደማ የሚሆን የዝውውር ጥያቄ ከቀረበለት ተጫዋቹን ለመሸጥም ዝግጁ ሊሆን እንደሚችል ግን እየተነገረ ነው። ሉዊስ ስኬሊ ጥርጥር የሌለው ትልቅ ተሰጥኦ ቢሆንም አርሰናሎች በግራ ተከላካይ ቦታ ላይ እንደ ሪካርዶ ካላፊዮሪ እና ፒየሮ ሂንካፒዬ ያሉ ሌሎች አማራጮች ያሉት በመሆኑም የሰሜን ለንደኑ ክለብ እንደ ሉዊስ ስኬሊ ያለውን ወጣትም ተሰጥኦ ፈላጊ ሲያገኝ በከፍተኛ ዋጋ መሸጡ ብልህ የንግድ ስራ ሊሆን እንደሚችል ነው የሚታመነው።
አርሰናል ለዚህ 19 ዓመት ወጣት 43 ሚሊዮን ፓውንድ ማግኘት የሚችል ከሆነ ተጫዋቹን በራሳቸው አካዳሚ ያደገ በመሆኑ የሚገኘው ገንዘብ በሙሉ ለክለቡ ንጹህ ትርፍ ወይም ፒውር ፕሮፊት ተደርጎ ነው የሚቆጠረው። በዚህም በጥብቅ የፋይናንሻል ፌር ፕሌይ ህጎችም ደንቦችም ባለበት ዘመን ላይ ምንም እንኳን ደጋፊዎች ተስፋ የሚጣልበትን ወጣት ተጫዋች ሲሸጥ ማየት ባያስደስታቸውም ክለቡ ግን ለራሱ የፋይናንስ ደህንነት ሲል እንዲህ ያሉ ውሳኔዎችን መውሰዱ የሚጠቅም ይሆናል ተብሎ ነው የሚታሰበው። አርሰናል ሊያስብበት የሚገባው ሌላኛው ነገር ሉዊስ ስኬሊን ከግራ ተከላካይነት በተጨማሪም በሌላ ቦታ ላይ መጠቀም የሚቻልበት ሁኔታ ነው። ተጫዋች ያለው ድንቅ የኳስ ቁጥጥርና የማቀበል ችሎታ በመሃል ሜዳ ላይ ለመጫወት ምቹ ሊያደርገው ይችላል። ምንም እንኳን በቋሚ ተከላካይነት ለመሰለፍ የሚያስፈልገው የመከላከል ዲሲፕሊን እና የጉልበት ብቃት ወይም ወርክ ሬት በተወሰነ ቢጎድለው በመሃል ሜዳ ላይ ግን ውጤታማ ሊሆን እንደሚችል በርካቶች ያምኑበታል። የቦርንመዙ አሰልጣኝ አንዶኒ ኢራኦላ በዚህ ክረምት ኮንትራቱ ሲያልቅ ክለቡን ለመልቀቅ አስቀድሞ የወሰነ ሲሆን አሁን ላይ ግን በማንቸስተር ዩናይትድ እና በቸልሲ መካከል መምረጥ ይኖርበታል ተብሏል። የስፔናዊ ታክቲሽያን በቼሪዎቹ ቦርንመዝ ቤት ቆይታው አስደናቂ ስራን የሰራ ሲሆን ክለቡም ለቀጣዩ የውድድር ዘመን እሱን ለመተካት ከማርኮ ሮስ ጋር ስምምነትን አድርጓል። አንዶኒ ኢራኦላ በበኩሉ ስለ ቀጣይ እርምጃው የመጨረሻ ውሳኔ ላይ ባይደርስም በዘርፉ ያሉ ምንጮች ግን ለከቼንድ ኦፍሳይድ እንዳረጋገጡት ከሆነ እሱ ለቸልሲ የአሰልጣኝነት ቦታ ቀዳሚ እጩ ነው። እንዲሁም ከወኪሎቹ ጋርም የመጀመሪያ ደረጃ ንግግሮች ተካሂደዋል። ማንቸስተር ዩናይትድ በፉክክር ውስጥ ሊካተት የሚችል ቢሆንም ሂደቱ ግን እንዴት እንደሚቀጥል መረጃዎች ወደፊት የሚወጡ ነው የሚሆነው። ምክንያቱም ከማይክል ካሪክ ጋር የመቀጠልም ትልቅ እድል ስላላቸው። እንደ መረጃዎቹ መሰረት የማይክል ካሪክ የጊዜያዊ አሰልጣኝነት ቆይታ በትልቁ በኦልድ ትራፎርድ ይቆያል በሚለው ጉዳይ ላይ በርካቶች እያመኑ ቢሆንም ነገር ግን የማንቸስተር ዩናይትድ ኃላፊዎች ግን እስካሁን ከውሳኔ አልደረሱም። ከወኪሎች አካባቢ ያለ አንድ ምንጭ ለከቼንድ ኦፍሳይድ እንደተናገረው ካሪክ ተመራጭ ነው፣ ነገር ግን ጉዳዩ ገና አልተጠናቀቀም። ዩናይትድ እስከ ውድድር ዘመኑ ማብቂያ ድረስም ይጠብቃል። ሌላኛው ምንጭ ደግሞ ካሪክ ተመራጭ ነው የሚለው ወሬም ዝቅ አድርጎ በመመልከት እንደ ኢራኦላ ያለ አሰልጣኝን መገኘትም ሁሉንም ነገር ይለውጠዋል። ሌላ ሶልሼር ውጤታማ የማይሆን የቀድሞ ተጫዋችን አይፈልጉም ሲልም ነው የተከራከሩት። በአጠቃላይ ሁኔታው ግን የተደበላለቀ መልእክት ያለው ሲሆን ለዩናይትድ ነገሮች የሚያወሳስበው ደግሞ ቼልሲዎች ቀድሞውኑ ስራ መጀመራቸው ነው። ቼልሲዎች አሰልጣኝ ፍለጋቸው አሁኑኑ መጀመር ያለባቸው ሲሆን በርካታ እጩዎችንም እያነጋገሩ ይገኛሉ። በዝርዝራቸው ውስጥም አንዶኒ ኢራኦላ፣ እንደ ሻቪ አሎንዞ፣ ኦሊቨር ግላስነር እና ፍራንቸስኮ ፋሪዮሊ ካሉ ስሞችም ቀድሞ እንደሚገኝን የተገለጸው። ይህ ማለት ዩናይትድ ውሳኔ ላይ እስኪደርስ ድረስ ኢራኦላ ከቼልሲ የላቀ ስምምነት ላይ ሊደርስ ይችላል። ሆኖም ግን በአሁኑ ሰዓት አሰልጣኙ ማንኛውንም ጥያቄ ለመቀበል እንደማይቸኩል ነው ምንጮች የሚጠቁሙት። ይህም ለማንቸስተር ዩናይትድ ከውድድር ዘመኑ ማብቂያ በኋላ እሱን ለማነጋገር ጊዜና እድል ይሰጣቸዋል ተብሎ ነው የሚጠበቀው። ዩናይትድ ለቻምፒየንስ ሊግ ለማለፍ እንግዲህ ትላንትና ማረጋገጡን ተከትሎ ቸልሲ ግን በቅርቡ ባሳየው የውጤት መውረድ ምክንያት ሊያመልጠው ይችላል። እናም እንደ መረጃዎቹ ከሆነ ግን ለኢራኦላ አንድ ወሳኝ ነጥብ ይሄኛው እንደ ቻምፒየንስ ሊግ ወሳኝ ነጥብ ተብሎ አይታይም። ያም ሆኖ ግን በአውሮፓ ታላላቅ መድረክ ላይ የመሳተፍ እድልና በዝውውር ገበያው ላይ የሚያመጣው ጥቅም ለድርድሩ አጋዥ መሆኑ ግን አይካድም። ኢራኦላ በአሁኑ ሰዓት በቦርንመዝ እየሰራ ያለው ድንቅ ስራ ቡድኑ ለአውሮፓ ውድድሮች ሊያበቃው ይችላል። በመሆኑም በዚህ ውድድር ዘመን ምናልባትም ከሱ ቡድን በታች ሊያጠናቅቅ ወደሚችለው ቼልሲ ማምራት ለሱ ደግሞ ወደ ኋላ የመመለስ እርምጃ ሊሆንበት ይችላል። ምናልባትም እዚህ ላይ ትልቁ ነጥብ በዚህ ባለ ንብረት ስርም ከታየው ውጥንቅጥ በኋላ ቼልሲ አሁንም የተጫዋቾችንና አሰልጣኞችን የመሳብ አቅም አለ ወይ የሚለው ጉዳይ በጥያቄ መልክ የሚነሳ ጉዳይ የሆነ ነው። እንደ ኢራኦላና ሻቪ አሎንዞ ያሉ አሰልጣኞች ሌሎች አማራጮች እንደሚኖራቸው ስለሚታወቁ ከዚህ ቦርድ ጋር ግልጽ ያልሆነ ምልመላ ፖሊሲ ካለው ክለብ ጋር ለመስራት ሁልጊዜም ቢሆን ሊያስቡ እንደማይችሉ ነው እየተነገረ የሚገኘው። ኢራኦላ ቼልሲን ሙሉ በሙሉ ውድቅ አላደረገም። ምናልባትም ክለቡ በፕሮጀክቱ ሊያሳምነው ይችላል። ነገር ግን ማንቸስተር ዩናይትድ በአሁኑ ሰዓት የተረጋጋ አካባቢና ወደ ላቅ ዓለም እያደገ ያለ ጉዞ ላይ መሆኑ ለቼልሲ ስራውን ከባድ ያደርገዋል። እንደ ምንጮች የቼልሲ ስራ የሙያው ዘመን በጣም ኬሪየር ኪለር የሚሉት አይነት እንደሆነ ነው የሚገለጸው። ሁኔታው ደግሞ በዚህ መንገድ አለማየት ደግሞ ከጊዜ ወደ ጊዜ እየከበደ መጥቷል። ትልቁ ጥያቄም እንደ ኢራኦላ ያሉ አሰልጣኞች ይህንን አመለካከት ይጋራሉ ወይስ ደግሞ ያንን ፈተና ለመጋፈጥ በራሳቸው ይተማመናሉ የሚለው ጉዳይ ወደፊት የሚታይ እንደሆነ ነው መረጃዎቹ የጠቆሙት። አርቢ ላይፕዚግ በውድድር ዘመኑ ማብቂያ የቶትናም ሆትስፐርሱን ተከላካይ ራዱ ድራጉሲንን ለማስፈረም እየፈለገ ነው። ይሄ የ24 ዓመት ሮሜኒያዊ ተከላካይ በሰሜን ለንደኑ ክለብ የመሰለፍ ዕድልን ለማግኘት
የተቸገረ ሲሆን በቋሚነት ለመጫወትም ሲል ክለቡን ለቆ መውጣት ይፈልጋል። ተጫዋቹ በዚህ የውድድር ዘመን በሊጉ በቋሚነት የጀመረው 5 ጨዋታዎችን ብቻ ነው። ፋናቲክ እንደዘገበው ከሆነ ተጫዋቹ ለመዘዋወር ፈቃደኝነቱን የሰጠ ሲሆን በክረምቱ የጀርመኑ ክለብን ለመቀላቀልም ይፈልጋል። ድራጉሲን በጥር ወር የዝውውር መስኮት ከክለቡ ሊለቅ እንደሚችል ስሙ ሲነሳ ነበር። ቶተናም በ20 ሚሊዮን ዩሮ ተጫዋቹን እንዲለቅ ለመፍቀድ ዝግጁ ነው። ዘገባው አክሎ እንደገለጸው የጀርመኑ ቡድን የተጠቀሰውን ዋጋ ለመክፈል ዝግጁ ሲሆን ሁሉም ወገኖች ዝውውሩን ማጠናቀቅ ይችሉ እንደሆነ የሚታይ ነው። ዳጉሲን በጣሊያን በነበረው ቆይታ ብቃቱን ያሳየ ሲሆን አሁን ደግሞ በጀርመን በቋሚነት የመጫወት የሙያ ዘመኑን ወደ መስመር ለመመለስም ያልማል። ሊያብዚሽ ጥሩና ትልቅ ዓላማ ያለው ክለብን በመሆኑ ለተጫዋቹ የማያቋርጥ የመሰለፍ እድልንም ሊሰጠው ይችላል። ይህም ደግሞ ለሮሜኒያዊው ተከላካይም ተመራጭ ዝውውር ሊሆን ነው የሚችለው። ይህ የመሃል ተከላካይ በመላው አውሮፓ ከፍተኛ ግምት የሚሰጠው ሲሆን ብሩህ የወደፊት ተስፋም አለው። በቶተናም ተጠባባቂ ወንበር ላይ መቀመጡ ለእድገቱ እንቅፋት ሊሆንበት ይችላል። በጀርመን ወዲያውኑ ተላምዶ ለአረቢ ለብዚሽ ወሳኝ ተጫዋች መሆንም ይችል እንደሆነ ማየቱ ትኩረት የሚስብ ጉዳይ ነው። የተጫዋቹ ወኪል ፍሎሪን ማኔኤም አስቀድሞ ወደ ጀርመን በማቅናት በክለቡ ዋና መስሪያ ቤትም ስለ ዝውውሩ ንግግር አድርጓል። እንዲሁም ደግሞ ክለቡ ከኡኒየን በርሊን ጋር ያደረገውን ጨዋታንም ታድሟል። ቶተናም ተጫዋቹን በ2024 ከጄኖዋ ለማስፈረም 25 ሚሊዮን ዩሮ ገደማ የከፈለ ሲሆን በክረምቱ ደግሞ አብዛኛውን ወጪውን መመለስ ይችላል። ለሮሜኒያ ተከላካይም ጥራት ያለው ተተኪ ማምጣት የሚችሉ እንደሆነ ወደፊት የሚታይ ጉዳይ ነው። ማንቸስተር ዩናይትዶች አዩብ ቡአዲን ለማስፈረም በሚደረገው ፉክክር ውስጥ ለመሳተፍ ታሪካዊውን የቀድሞ አሰልጣኛቸውን ሰር አሌክሳንደር ቻማን ፈርጉሰንን እንደ አንድ የጥረት አካል ለመጠቀም እያሰቡ መሆኑ ተነግሯል። ከፍተኛ ግምት የሚሰጠው የሊሉ አማካይ በዚህ ክረምትም የአውሮፓ ታላላቅ ክለቦችን ከፍተኛ ፍላጎት እየሳበ ሲሆን አርሰናልም የዚህ 18 ዓመት ወጣት አድናቂ መሆኑ ይታወቃል። በወጡ ዘገባዎች መሰረት ፓሪስ ሰን ዠርሜን አዩብ ቡአዲን ከፍሬንች ሊጓን ተቀናቃኙ ለማስፈረምም ጥረቱን ማጠናከሩ ተገልጾ የነበረ ሲሆን አሁን ደግሞ ያው ጋዜጠኛ አዲስ መረጃን ይዞ ቀርቧል። ጋዜጠኛ ቦልማን እንደተናገረው ከሆነ በኤክስ ገጹ ላይ አዩብ ቡአዲ አሁን ላይ የማንቸስተር ዩናይትድ ኢላማ ሆኗል። ክለቡም ተጫዋቹን ለማሳመንም ፈርጉሰንን ለማሰማራትም አቅዷል። አዩብ ቡአዲ በመላው አውሮፓ ፍላጎትን እየሳበ ይገኛል። አርሰናል፣ ባየር ሚኒክ እና ማንቸስተር ዩናይትድ ሁኔታውን እየተከታተሉ ነው። ዩናይትድ ከተጫዋቹ ወኪሎች ጋርም ለመገናኘት ጥረቱን ያፋጠነ ሲሆን ተጫዋቹን ለማሳመንም ሰር አሌክስ ፈርጉሰንን እስከ መጥራትም ሊሄዱ ይችላሉ ሲል ጋዜጠኛው አስፍሯል። አዩብ ቡአዲ ለአርሰናል አሁንም ትኩረት የሚሰጠው ተጫዋች መሆኑ ግልጽ ሲሆን ለእድገቱ ቀጣይ ምዕራፍ ፕሪሚየር ሊግን ይመርጥ እንደሆነ ማየቱ ትኩረት የሚስብ ጉዳይ ነው። አዩብ ቡአዲ አርሰናልን ወይስ ደግሞ ማንቸስተር ዩናይትድን መምረጥ ይኖርበታል? በርካቶች የሚጠይቁት ነው። በእውነቱ ለቡአዲ ቀላሉ ምርጫ ፓሪስ ሰን ዠርሜን ሊሆን ይችላል። ምክንያቱም በፈረንሳይ እየቆየ በየዓመቱ ዋንጫ በሚያሸንፍና በቻምፒየንስ ሊግ በሚወዳደር ክለብ ውስጥም በከፍተኛ ደረጃ የመጫወት እድልን ያገኛል። ቡአዲ ወደ አዲስ ሊግና ወደ ሀገር የሚዘዋወርበት ወቅትም ሊያጋጥመው የሚችለው የመላመድ ሂደትም በፓሪስ ሰን ዠርሜን ውስጥ ያን ያክል ከባድ ላይሆንበት ይችላል። ሆኖም ግን ሊል ተጫዋቹን ለሊጉ ተቀናቃኝ አሳልፎ ለመስጠት ግን ፍላጎት ይኖረዋል ወይ? የማይጠበቅ ነው። አርሰናል እንደ ቡአዲ ላሉ ተስፋ ሰጪ ወጣቶች በጣም ሳቢ ክለብ ነው። በተለይም እንደ ሚኬል አርቴታ ያለ አሰልጣኝ አቅሙን እንዲያጣም ሊደረገው ይችላል። በሌላ በኩል ዩናይትዶች በመሃል ሜዳው ላይ በአሁኑ ሰዓት ክፍተት ስላለበት ቡአዲ ወደ ኦልድ ትራፎርድ ካመራ ወዲያውኑ ቋሚ ተሰላፊነትን እድል ሊያገኝ ይችላል። እንደ ሰር አሌክስ ፈርጉሰን ያሉ ደግሞ ታሪካዊ ሰዎች ጣልቃ መግባታቸው በሙያ ዘመኑ ላይ ትልቅ ደግሞ ውሳኔን እንዲያደርግም ወጣት ተጫዋችም ከፍተኛ ተጽዕኖ እንዲኖረው ሊያደርግ ይችላል። በመሆኑም ይህ እቅድ ተግባራዊ ሆነው ውጤት ያመጣ እንደሆነ ማየቱም በትልቁ የሚያጓጓ ጥያቄ እንደሆነ ነው የተነገረው። የቦሩሲያ ዶርትመንዱ ግብ ጠባቂ ግሪጎር ኮቤል በውድድር ዘመኑ ማብቂያ ክለቡን ሊለቅ እንደሚችል ስሙ እየተነሳ ነው። ፉትቦል ዳታን እንደዘገበው ከሆነ ቼልሲና ማንቸስተር ዩናይትድ ይህንን የ28 ዓመት ተጫዋች ለማስፈረም ፍላጎት አላቸው። ማንቸስተር ዩናይትድ ተጫዋቹን ለማስፈረም ከፍተኛ ፍላጎት ካላቸው ክለቦች አንደኛው ነው። በግብ ጠባቂ ክፍላቸው ላይ ጥራትና ተጨማሪ አማራጭን ለመጨመር ይፈልጋሉ። ሴኔ ላሜንስ ክለቡን ከተቀላቀለ በኋላ በጥሩ ብቃት ላይ የሚገኝ ቢሆንም ስዊዘርላንዳዊው ግብ ጠባቂ ኮቤል ለቋሚ ተሰላፊነት ከእሱ ጋር ጠንካራ ፉክክር ሊያደርግ ይችላል። ለቦታው የሚደረግ ፉክክር ሁለቱም ተጫዋቾች ብቃታቸውን እንዲያሻሽሉ ይረዳቸዋል። በሌላ በኩል ቼልሲም በግብ ጠባቂ ክፍል ላይ ፍላጎት አለው። ክለቡን ከተቀላቀለ በኋላ ከሚጠበቀው ብቃት በታች ሆኖ ለተገኘው ሮበርት ሳንቼዝ የተሻለ ምትክም ማግኘት ይፈልጋሉ። ከጀርመኑ ክለብ ጋርም በዝውውሩ ላይ ስምምነት ላይ መድረስም ይችሉ እንደሆነ የሚታይ ነው።
ቸልሲ ባለፈው ዓመት ኮቤልን ለማስፈረም ሞክሮ ነበር። ዶርትሙንድ በ55 ሚሊዮን ዩሮ ገደማ ተጫዋቹን እንዲለቅ ለመፍቀድም ዝግጁ ነው። ተጫዋቹ ከጀርመኑ ክለብ ጋርም እስከ 2028 ዓ.ም የሚያቆይ ኮንትራት ያለው በመሆኑ ክለቡ ተጫዋቹን በዝቅተኛ ዋጋ ለመሸጥ አይገደድም። ቸልሲ ወይም ማንቸስተር ዩናይትድ ዝውውሩን ለመፈጸም 55 ሚሊዮን ዩሮ ያቀርቡ እንደሆነ ወደፊት የሚታይ ይሆናል። ኮቤል በሙያ ዘመኑ ምርጥ ብቃት ላይ የሚገኝ በመሆኑ በፕሪሚየር ሊግ ወዲያውኑ ተጽዕኖ መፍጠር ይችላል። እሱ በቋሚነት መጫወት የሚፈልግ ሲሆን ማንቸስተር ዩናይትድ ወይም ቸልሲ ለዚህ ዋስትና የሰጡት እንደሆነ የሚታይ ነው። ምናልባትም ወደ ቸልሲ መዘዋወር ለዚህ ስዊዘርላንዳዊ ግብ ጠባቂ የበለጠ ሳቢ ሊሆን ይችላል። ምክንያቱም እዚያ ቋሚ ተሰላፊነቱ ከተረጋገጠ ሊሆን ይችላል። በማንቸስተር ዩናይትድ ግን ከቤልጅየሙ ላመንስ ጋር መፎካከርም ይኖርበታል ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙት። ከፕሪሚየር ሊግ ተቀናቃኙ አንድ የ21 ዓመት ድንቅ ወጣትን ለማስፈረም አቅዷል። ማንቸስተር ዩናይትድ የዌስትሃሙን ተከላካይ አልሐጂ ማሊክ ዲዩፍን ለማስፈረም ነው እቅድ የያዘው። ዘጋርዲያን እንደዘገበው ከሆነ ክለቡ በግራ ተከላካይ ክፍሉ ላይ ጥራትና ተጨማሪ አማራጮችን ለመጨመር በሚያደርገው ጥረት ይህንን የሴኔጋል ኢንተርናሽናል እንደ ዋነኛ ኢላማ ለይቶታል። ዩናይትዶች ለሉክ ሾው ጠንካራ ተፎካካሪ ለማምጣትም ተስፋ አድርገዋል። በቼልሲም በዲዩፍ ላይ ፍላጎት እንዳለው ነው የተነገረው። ይህም የሴኔጋል ብሔራዊ ቡድን አባል ዌስትሃምን የተቀላቀለው በ19 ሚሊዮን ፓውንድ ሲሆን ክለቡ ተጫዋቹን በቀላሉ ይለቋል ተብሎ አይጠበቅም። ይሁን እንጂ ዌስትሃም በፕሪሚየር ሊጉ የመቆየት እየታገሉ በመሆኑ ለዚህ የ21 ዓመት ወጣትም የሚቀርቡ የዝውውር ጥያቄዎችን ለማስተናገድ ዝግጁ መሆናቸውን ማየቱ የሚጠበቅ ይሆናል። ክለቡ ተጫዋቹን ለመሸጥ ቢስማማ እንኳን ማንቸስተር ዩናይትድ ዝውውሩን ለመፈጸም ከፍተኛ ዋጋ ሊከፍል ይችላል። ተጫዋቹን በተመለከተ ዲዩፍ ማንቸስተር ዩናይትድን የመቀላቀል ሀሳብ ሊስበው ይችላል። ዩናይትድ በሀገሪቱ ካሉ ትልልቅ ክለቦች አንዱ በመሆኑ ለተጫዋቹ ጥያቄ ውድቅ ማድረግ ከባድ ይሆንበታል። ከክለቡ ጋር በዩኤፋ ቻምፒየንስ ሊግ የመሳተፍ ፍላጎትም ይኖረዋል። ማንቸስተር ዩናይትድ በዚህ ውድድር ዘመን መሻሻል ቢያሳይም በሚቀጥሉ ዓመት ለዋና ዋንጫዎች ለመፎካከር ተጨማሪ ጥራት ያስፈልገዋል። በክረምት የዝውውር መስኮት በተከላካይና በመሃል ሜዳ ክፍሎች ላይም ጥራት ያለው ስብስብን መገንባት ለክለቡ ቀዳሚ ተግባር ሊሆን ይችላል። ይህ የ21 ዓመት ወጣት እየተቸገረ በሚገኘው የዌስትሃም ዩናይትድ ስብስብ ውስጥ ብቃቱን እያሳየ ሲሆን ከሌሎች ምርጥ ተጫዋቾች ጋር ሲሰለፍ ደግሞ ብቃቱን ይበልጥ ሊያሻሽል ይችላል። ዲዩፍ ከፍተኛ አቅም ያለው ወጣት ተጫዋች በመሆኑ ለማንቸስተር ዩናይትድ ወሳኝ ተጫዋች ሆኖ ሊያድግም ይችላል። ዩናይትድ የለንደኑ ክለብ ተጫዋቹን እንዲሸጥ ማሳመን ይችሉ እንደሆነ ወደፊት የሚታይ ነው። አርሰናል በዝውውር መስኮቱ በስራ ለመጠመድ እየተዘጋጀ ሲሆን ሁሊያን አልቫሬዝ እና ያን ዲያማንዴ እንደ ዋነኛ ኢላማዎቹ ናቸው። ከስፔን የወጡ ዘገባዎች እንደሚያመለክቱት አርሰናል በፊት መስመሩ ላይ ተጨማሪ ጎሎችንና ያልተጠበቁ ፈጣን እንቅስቃሴዎችን መጨመር ይፈልጋል። ክለቡ እነዚህን ሁለት ተጫዋቾች ለቡድኑ ድንቅ ግኝቶች እንደሚሆኑ ነው የሚያምነው። ጋብርኤል ሄሱስ በውድድር ዘመኑ ማብቂያ ክለቡን ሊለቅ እንደሚችል ስሙ እየተነሳ ሲሆን ቪክተር ዮኬሬሽም የሚጠበቀውን ያክል ጎል ደግሞ አላስቆጠረም ነበር። በመሆኑም አርሰናሎች በክረምቱ ሌላ አጥቂ ለማግኘትም መንቀሳቀሳቸው ምክንያታዊ ነው። ሁሊያን አልቫሬስ በአትሌቲኮ ማድሪድ ድንቅ ብቃትም እያሳየ ሲሆን በሁሉም ውድድሮች በ29 ጎሎች ላይ ቀጥተኛ ተሳትፎን አድርጓል። እሱ ጎል ከማስቆጠርና ለቡድን አጋሮች እድሎችን ከመፍጠር ባለፈ በቆሙ ኳሶች ላይም በጣም ውጤታማ በመሆኑ ለአርሰናል ማጥቃትም አዲስ ገጽታ ሊጨምር ይችላል። በሌላ በኩል ዲያማንዴ በ19 ጎሎች ላይ ቀጥተኛ ተሳትፎን አድርጓል። በፈጣን እግሮችና በተቃራኒ ቡድን ተከላካዮች ላይ በሚፈጠረው ብልሃትም ብዙዎችን አስደምሟል እየተባለ ይገኛል። ይህም የአርቢ ለብዚሽ ኮከብም ከኖኒ ማንዱዌክ የተሻለ አማራጭም ሊሆን እንደሚችል ነው የሚታመነው። ዘገባው እንደሚለው ከሆነ አርሰናል እነዚህን ሁለት ተጫዋቾች ለማስፈረም 250 ሚሊዮን ዩሮ የሚጠጋ ግዙፍ ኢንቨስትመንትን እያዘጋጀ ነው። ሁለቱ ዝውውሮችን ማጠናቀቅ ይችሉ እንደሆነ ወደፊት የሚታይ ነው። ክለቡ በአሁኑ ሰዓት ለፕሪሚየር ሊጉና ለቻምፒየንስ ሊጉ ዋንጫ እየተፎካከረ ይገኛል። ይህ ሁኔታ ደግሞ ጥራት ላላቸው ተጫዋቾችም አርሰናል ሳቢ ክለብም የሚያደርገው ሲሆን ዝውውሩን ለመፈጸምም የሚያስችል የፋይናንስ አቅምም አለው። አርሰናል እነዚህን ሁለት ተጫዋቾች ማስፈረም የሚችል ከሆነ ቡድኑን በከፍተኛ ደረጃ ያሻሽለዋል። በአሁኑ ሰዓትም ጠንካራ የመከላከል ክፍል ያለው ሲሆን እንዲሁ የማጥቃት ብቃቱንም ይበልጥ ማሳደጉን ቡድኑን ወደ ሌላ ከፍታ ያሻግረዋል ተብሎ እንደሚጠበቅ ነው መረጃዎች እየወጡ የሚገኙት። ውድን የተከበራችሁ ቤተሰቦቻችን ከፉአድ ባህሩ የዩቲዩብ ቻናል ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን በተለይም የዝውውር ጉዳዮቻችንን ትኩረት አድርገን ያቀረብንበት ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ነው የሚሆነው። ለዛሬ ግን እዚህ ጋር እናበቃለን። ስላደመጣችሁኝ፣ ስለተከታተላችሁኝ
ቆይታችሁም ከኛ ጋር ስለነበር ከልብ አድርጌ ያመሰገንኩኝ። መልካም ጊዜ ይሆንላችሁ።